የኔ ምግብ ብዙ ጊዜ የህፃናቶች ምግብ ነው የምበላው። በቃ ምሳሌ ስራ ካልኩ ለኔ ለራሴ ከሆነ እንዶሚ ነው። ከዛ ባለፈ ደግሞ የሀሊብ ትንሽ ዋነች። በነገራችን ላይ ግን ካርቶን ነው እንትን የምለው ምንድን ነው የሚባለው ስሙ? ምንድን ነው የሚባለው? ካርቶን ነበረው ላው ላይ እና ካርቶኑን ስለጣልኩት ጽሁፍ የለውም። ይሄ ወተት ላይ ተደርጎ ህፃናቶች ናቸው የሚበሉት ብዙ ጊዜ ማለት ነው። ሽፉ ምን ትሉኛላችሁ? ከአሁን እኔ አይኑ አላውቅም። ከባድ ምግብ መብላት አልችልም። ለምን እንደሆነ አላውቅም። እስኪ ሹክ በሉኝ። እስኪ መላ የምታውቁ ካላችሁ ማለት አለ አይደለ? አሁን ሩዝ ምናምን ወይ ሲበሉት ራሱ ይጨንቀኛል። የምሬን እምላችሁ ሩዝ ሲበሉት ራሱ ይጨንቀኛል። ለብላም ታልኩኝ አንድ ጉርሻ ነው። ከዛ በላይ መብላት አልችልም። በቃ ይከብደኛል። በጣም የሚከብደኝ አልችልም ሩዝ መብላት። ወይ ደግሞ ምንድነው የሚባለው በዚህ ሀገር ኩብዝ ይባላል። አምባሻ እንደ አምባሻ ነገር ማለት ነው። ወይ እሱን ነው የምበለው ወይ ደግሞ ሁሉ ጊዜ እንደዛ አድርጌ ነው የምበለው። ምግብ አይደለም በነገራችን ላይ ግን እኔ እንጃ የሆነ ከባድ ነገር አልችልም። እና እስኪ ከዚህ የተሻለ ነገር ከዚህ የተሻለ ምግብ አሪፍ ነው የምትሉ ቀለል ያለ ምግብ ጠቅሙኝ የምታውቁ ማለት ነው። እኔ በጣም ነው የሚመቸኝ። ግን ምናልባት እኔ ምን አውቃለሁ ለሰውነት የሚሆን ነገር ከሌለው ከዚህ የተሻለ ጥሩ የምትሉት ምግብ ጠቁሙኝ ማለት ነው። ቀለል ያለ ምግብ እናም ሀዋይቢ ሹፉ ወላሂ ማለት ነው። እነዚህ ክንፍ ያላቸው ትንኩሽቶ ምንድን ነው የሚባሉት? ገደሉኝ። አሁን ይሄ ቤት ባሳያችሁ በጣም ነው ያብዳርጊን ያጠዳሁት የእውነት ሹፉ። አሁን ኬፍ ብገላቸው ሹፉ የገደልኳቸው ነው ራሱ እዚህ ማለት ነው። አሁን እዚህ ምስል ክላስ ውስጥ ትንኩሽታ አይደብርም? ግን ደግሞ ክላስ ውስጥ ነው ብላት ያስኩት ቁጭ ብዬ እንትን መሬት ላይ ፍራሽ አንጥፌ እና በጣም ነው የሚረብሹኝ። ደግሞ አልጋው ላይ እንዳልተኛ አልጋው ደግሞ እንትን ነው በዚህ በምንድን ነው በፕላስቲክ ስላታተመ ፕላስቲክ ደግሞ ጥሩ አይደለም ለሰውነት። ስለዚህ እኔ ፍራሽ አድርጌ ምድር ላይ ነው የምተኛው እና አላስተኛም ማለት በፊት አባራቸው ነበረ። ግን ደግሞ ክላሴ ስለቦካከርኩት አያስተኛኝም ሽታው። አልሙኒም ሰብስክራይብ እያደረጋችሁ ነው። ለንዳላትስ ኪችን ሰብስክራይብ እያደረጋችሁ ነው። እና የማዳም ቅመሞችዬ እየበላችሁ እሺ። ኦ ማይ ጋድ ሹፉ ደፍሮት አሁን እኔ ወላሂ ላዚም ማለት ነው ማዳሜ ብታይ ትገለኛለች። ጦር ሜዳ ነው የምንከፍተው። ልጨምርበት እንደዚህ ማለት ነው። ጤፍ እየለተት ይመስላል። አስተፈርላጊ አልባችሁ ታውቃላችሁ? የሚታለብ የእንስሳ ወተት ማለት ነው። ወተት የዞሮ እንስሳ ነው አይደለም? ሁሉ ወተት ልክ እንደማለብ ሹፉ የኔ ይመስላል ማለት ነው። ኦ ማይ ጋድ ብስሚላ። እውነት ግን ቆንጆ ነው በጣም የሚጥመው። ግን ደግሞ ከዚህ የተሻለ ቀለል ያለ ምግብ ይሄ አሪፍ ነው የምትሉት ካላችሁ እስኪ መላበሉ። ከመሞቴ በፊት ማለት ነው ለወገን ደራሽ ወገን ነው በሚለው ጠቁሙኝ ማለት ነው። እናም እንብላላችኋለሁ። እናም የማዳም ቅመሞች ደግሞ እየበላችሁ የእውነት እየበላችሁ እሺ። ወይ ሩዝ ብቻ ሩዝ ምግብ አይደለም። ወይ ወላሂ ሩዝ ምግብ አይደለም። ሩዝ በልታችሁ ምግብ በላን እንዳትሉ የእውነት እኔ እና ሩዝ በጣም ጠበኛ ነን። በጣም አላቅም። እኔ ሩዝ ሀገር ስለገባው ይሆን አላቅም።
ለዛ እንደሆነ እንጂ እኔና ሩዝ በጣም ጠበኛ ነን። አንዳንድ ጊዜ ቢዛ መጣ ነበረ፣ ግን ቢዛም ደግሞ በተደጋጋሚ ሲሆን እንትን ይላል፣ ይከብዳል። እሱ ሌላ ምግብ አለ አይደለ? ቀለል ያለ ምግብ ቀለል ያለ ለምሳሌ አላቅም። የእውነት እኔ የምግብ ችግር አለብኝ ማለት ብል ይቀለኛል። በጥቅሉ የምታውቁት ግን ቀለል ያለ ምግብ ካለ ብትጠቁመኝ ደስ ይለኛል። እናም ምን ልበላችሁ፣ ትንሽ ልጨምርበት ነው። ይሄን ነገር ህጻናት ያላችሁ ሰዎች በደንብ ነው የምታውቁት። እሺ እንደዚህ አድርጋችሁ በደንብ አድርጋችሁ ራስ አድርጋችሁ ጣዕሙ ሐባይቢ ሙላዚም የልጅ ነው የትልቅ ነው ከተመቻችሁ የተመቻችሁን ቀለል ያላችሁ ምግብ ብሉ። እንደኔ ማለት ነው። ተጨማለቅሽ እንዳትሉኝ። አሁን ከሌሊቱ 7 ሰዓት ከሌሊቱ 8 ሰዓት ነው 7 ሰዓት እንደዛ ነው። ለተኛም ነው። በጣም ክላስ ቆሽሾ ነበረ። ዛሬ ሰርግ ነበረባቸው። ወደ ምንድን ነው የሚባለው ጸጉራቸውን እኔ ሀገራችን እኮ ጸጉር ቤት ሄዶ ነው የሚስተካከሉት። እዚህ ሀገር ግን ለምንድን ነው ጸጉር ቤት ሄደው ጸጉራቸውን የማይስተካከሉት? ባላ እዚሁ ነው የሚያመጧቸው። እዚሁ ማለት ነው። እዚሁ በቃ ድብልቅልቁን አውጥተውት ነው የሚሄዱት። ድብልቅልቁን። አረ እውነት መተዛዘን የሚባል ነገር የለም። እውነት ስቃይን አይቼ ነው ያደልኩት ማለት ነው በጽዳት። እናም ገናውን ሄዱልኝ ወደ ሰርጋቸው አልመጡም። አጸዳድቼ ቦካክሬ ምናምን ቤቱ ያበደ ሆኗል። ችግሩ ትንሽ ደፋፋው ሙዚክ እንደገናውን አጠዳለሁ እንጂ ማን ነው ግን እንደኔ ልክ ሴትዮይቱ ተቤት ስትወጣ ስራ ስሩ ስሩ የሚለው እሷ ስትኖር ደግሞ ስሪ ስሪ አይለኝም። ምን አይነት በሽታ ነው የያዘኝ? አንዳንዶቹ ብልጥ ናቸው፣ አንዳንዶቹ ሰራተኞች ማለት ነው። ልክ እሷ እንዳለች ሰራ 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 ያደርጋሉ። አለ አይደለ? በጣም እየሰሩ ነው ምናምን ደክማለች ተብሎ ይታዘንላቸዋል። የኔ ባህሪ ደግሞ ልክ ሴትየዋ ስትወጣ በቃ ስሪ ስሪ ይለኛል። እሷ ልክ ስትወጣ በቃ ቤቱ ባዶ ሲሆን በቃ ጽድት አድርጌ ቡክርክር አድርጌ ቁጭ ማለት ይቀለኛል። እነሱ ሲኖሩ ግን ምንም አጥጃጥጃ አይለኝም። ቁጭ በይ ነው የሚለኝ። ምክንያቱም ይመስለኛል እያጸዳው ስለሚያቆሹብኝ ነው። እያጸዳው ያቆሹብኛል። እያጸዳው በቃ አሁን ለምሳሌ አንድ ቦታ ልብሱን ስብስብ አድርጌ የጣጣሉትን አነሳስቼ ዶላባቸው ጨምሬ ረትብትብ አድርጌ ትመጣና ግልብጥ ታደርገዋለች አንዷ። ከዛ ትመጣና ሻርቧን ጣል ታደርገዋለች። ከዛ ሁማን ሄሯን ጣል ታደርገዋለች። ተስር መስራት በጣም የሚያስጠላኝ በጣም ግን እንደዚህ ባዶ ሲሆን ጽድት ታደርጉታላችሁ። በቃ ጽዳቱን እንደጠበቀ ቡክርክር ታደርጉታላችሁ። በጣም ነው ደስ የሚለው። ስትመጣ በቃ ቤቱ ያበደ ሆኖ ነው የሚጠብቃት እና ይዙንም ሀባይቢ መልካም አዳር ልበላችሁ። መልካም ሙሉ ደግሞ እየበላችሁ እሺ፣ እየበላችሁ ስሩ ማለት ነው። እንደኔ እንደዚህ እንትን ምግብ አይደለም፣ ጥሩ ምግብ ብሉ። እንደኔ ይሄ ምግብ አይደለም እኮ በነገራችን ላይ እና እኔ እንጃ የምግብ ችግር አለብኝ። እናም ተባበሩ ከመሄዴ በፊት ማለት ነው። ወደዛኛው ዓለም ከመሄዴ በፊት ተባበሩኝ። እናም ወዳችኋለሁ የሀገሬ ልጆች። ጉድ ናይት ልበላችሁ። ያው አሁን ጉድ ናይትም ምንም አይባልም። ምን ሰዓት እንደምፖስተው አላቅም። ጠዋት ለፖስተው ማታ ለፖስተው አላቅም። አልሙኒየም
በማንኛውም ታይም ፖስተዋለሁ። ደህና ሁኑልኝ። ኦ ማይ ጋድ ባይ ባይ። አረ ተረጋጋ አባ ሙከየፍ ምን ነው ጮክብኝ?